ስለዚህ ሳይንስም እንበለው ፊሎሶፊም እንበለው ፖለቲክስም እንበለው የተለያዩ አይዲዮሎጂዎችም እንበላቸው እነዚህ ኢንዲጂነስ ወርሺፕ ፕራክቲስም እንበላቸው ዝም ብሎ ሀገር በቀል የሆኑ የእምነት የሚመስሉ መንገዶችም እንበላቸው ሁሉ በባህሉ ህዝብ ገብተው በህዝቡ ባህል ገብተው ፓብሊክ ስፔሱ ላይ ዊን አድርገው እዛ እንዲቀሩና ህዝቡ እንዲጠቀምባቸው ነው። ሃይማኖት ግን በባህልና በሃይማኖት መካከል ያለውን ልዩነት በትክክል መረዳትና መገንዘብ ይኖርብናል። አሁን እንደዚህ ስል ሃይማኖትና ባህል አንድ ናቸው ለማለትም አይደለም፣ ሃይማኖትና ባህል የማያውቅ ህዝብ አለ ለማለትም አይደለም። ነገር ግን ሃይማኖት መሰረት አድርገን የምናደርጋቸው ነገሮች በባህል አይን ሲታዩ ወደ ባህል ስንወስዳቸው እንዴት ነው መሆን ያለባቸው? ባህል መሰረት አድርገን ደግሞ የምናደርጋቸው ነገሮች ወደ ሃይማኖትና ሃይማኖታዊ ጠቀሜታ እንዲኖራቸው ስንፈልግ ምን አይነት መንገድ ነው መከተል ያለብን የሚል ሐሳብ ለማየትና በተወሰነ መልኩ አድረስ ለማድረግ ነው። አሁን ቀጥዬ የማነሳውን ሐሳብ ለማየት መጀመሪያ የሃይማኖትን ትርጉም መረዳት ግድ ይለናል እና ለጊዜው የሃይማኖት ትርጉም በጣም ብዙ ቢሆንም ሃይማኖት ማለት ከእግዚአብሔር የተሰጠ ግን ደግሞ ወደ እግዚአብሔር የምንሄድበት እግዚአብሔርን ወደ መምሰል የምናድግበት መንገድ ነው። ይህንን ሃይማኖት የሚፈጸመው ደግሞ በቅድስት ቤተክርስቲያን ነው። ቅድስት ቤተክርስቲያን ስል ህንፃው ሳይሆን እያዋራው ያለው ወደ እግዚአብሔር እንድንሄድባት ሚስጥራትም እዛ ያሉባት ሚስጥራቱም የሚብራሩበት ሚስጥራቱንም የሚሰጥባት ናት ቅድስት ቤተክርስቲያን እያልኩ እየጠራው ያለው። ስለዚህ ይህች ቅድስት ቤተክርስቲያን እንኳን እንተርጉማን ሃይማኖትን ለመረዳት እንተርጉማትና እንያት ከተባለ በመጀመሪያ ቅድስት ናት። ይህ ቅድስና በሰው ማዕረግ የተሰጠ አይደለም። ሰዎች የሆነ አወዳድረው የሆነ ክራይቴሪያ አውጥተው የሰጧት ሳይሆን ከእግዚአብሔር የተሰጠ ነው። ይሄ ቅድስና ከእግዚአብሔር ነው እና ቅዱስ ማለት ልዩ ብሎ እንደሚተረጎም ሁሉ ይህች ቅድስት ቤተክርስቲያን ልዩ ናት እያለ ነው። ሁለተኛው ደግሞ ይህች ቅድስት ቤተክርስቲያን ኩላዊት ናት፣ ዓለም አቀፍ ናት። በመሬት ላይ ያሉ የሰው ልጆች ሁሉ እግዚአብሔርን ወደ መምሰል ያድጉባት ዘንድ ሚስጥራት የተሰጧት ሚስጥራትን የሚብራሩባት ሚስጥራቱን የሚደረጉባት ናት ነው እያልን ያለ ነው ቅድስት ቤተክርስቲያን። በሁለተኛ ደረጃ ደግሞ ስናየው በሶስተኛ ደረጃ ደግሞ ስናይ አንዲት ናት። ይህች ቅድስት ቤተክርስቲያን አንዲት ናት። አንዲት ናት ስንልም በቁጥር በቀመር የተሰጠ ሳይሆን ለመቁጠርም ሳይሆን የህንፃ ቤተክርስቲያን ቆጥረንም ሳይሆን ይህች ቅድስት ቤተክርስቲያን ከእግዚአብሔር አንድነት የመነጨ አንድነት አላት ነው እያልን ያለ ነው። አንዲት ናት። ሌላኛው ሐዋርያዊት ናት። ይህች ቅድስት ቤተክርስቲያን ከሐዋርያት በውረድ ተዋረድ እየተላለፈ የመጣ ቆነና ዶግማ ትውፊቷ ጠብቃ የመጣች ናት ቅድስት ቤተክርስቲያን እያልን ያለው። እነዚህ መሰረታዊ የቅድስት ቤተክርስቲያን ትርጉም ሃይማኖትን አጅበው በዛው ሃይማኖት ተከትለን እግዚአብሔርን ወደ መምሰል እንድናድግ የሚረዱ ናቸው ነው እያልን ያለ ነው። ከዚህ ቀጥለን ደግሞ ባህል ደግሞ ስናየው መጀመሪያ ምንጩ ከህዝብ ነው። ህዝብ እርስ በራሱ ለመግባባት፣ ለመረዳዳት፣ ሐሳብን ለመቀያየር ስሜትን ሁሉ ለማየትና ለመግለጥ የሚጠቀምበት ነው እና ቋንቋ ይኖርበታል፣ ምልክቶች ይኖርበታል፣ እንቅስቃሴዎች ይኖርበታል፣ ብዙ ነገር ድምጾችም ይኖርበታል። ይሄ ከህዝብ የመነጨ ነው። ከህዝብ የመነጨ ይሄ ባህል ለመግባባት እስከሆነ ድረስ ህዝቡ ሲቀየር ይቀየራል። ከቦታ ወደ አንጻራዊ ነው። ከቦታ ወደ ቦታ የሌላ ሰው ባህል የተለየ ነው። የሌላ ሰው ቋንቋ ከሌላ ህዝብ ቋንቋ የተለያየ ነው። ስለዚህ ይሄ ባህል የሚባለው ሊጠፋ ይችላል፣ ሊያድግ ይችላል፣ ሊደክም ይችላል፣ ሊስፋፋ ይችላል። አንጻራዊ ነው። ከጊዜ አንጻር ይቀያየራል። ከቦታ አንጻርም በጣም የተለያየ ነው እያልን ያለ ነው። ብዙ ትርጉም ቢኖረውም እነዚህ ትርጉም ብቻ አይተን ግን በሁለቱ ያለውን ልዩነት መረዳት እንችላለን። አንደኛው ሃይማኖት ብለን የጠራ ነው ከእግዚአብሔር ነው፣ ወደ እግዚአብሔር ለመሄድና እግዚአብሔርን ወደ መምሰል የሚወስድ ነው እያልን ነው። ባህሉ ደግሞ ህዝብ እርስ በርሱ እንዲረዳዳ ነው። አሁን ወደ እግዚአብሔር የሚወስደውን ከእግዚአብሔር የመጣ ሃይማኖት ወደ ሰው ሲመጣ በተለያዩ መንገድ ነው የሚመጣ። ከሚመጣባቸው መንገዶች አንድ ሁለት ሶስት ብለን እንጥቀስ ከተባለ በቀጥታ ከእግዚአብሔር በመገለጥ ልናገኘው እንችላለን። ልክ አባታችን ሙሴ ከእግዚአብሔር ጋር ሲነጋገር እንደነበረ፣ ነቢያት ከእግዚአብሔር ጋር ሲነጋገሩ እንደነበረ ቀጥተኛ የሆነ መገለጥ። ሁለተኛው ደግሞ ስንፈጠር በእግዚአብሔር አምሳል ውስጥ ሆነን ነውና የተፈጠርነው
በውስጣችን ያለው የእግዚአብሔር ምስል አንቅተ ነው እሱ ተጠቅመን ደግሞ ወደ እግዚአብሔር መሄድ እስከሆነ ድረስ ሃይማኖት ብለን እየጠራ ነው ያለን። እሱ በመንቃቱ ምክንያትም ይሄ ሃይማኖት በውስጣችን ሊገለጥ ይችላል ነው። ከዛ በሶስተኛው ይገለጥ ከተባለ ግን የተገለጠላቸው ሰዎች ህዝባቸው አስተምረው ከህዝብ ወደ ህዝብ ደግሞ ይሸጋገራል። አሁን ከህዝብ ወደ ህዝብ በሚሸጋገርበት ጊዜ የግድ ከባህል ወደ ባህል እየተጋገረ ነው ማለት ነው። ከባህል ወደ ባህል ሲሸጋገር ደግሞ ባህል እንደ ቨዘል እንደ ቋንቋ እንደ መሳሪያ አድርጎ ይጠቀማል። የሃይማኖት ወደ ሰዎች ሲመጣ ልቡናችን ነቅቶ ከእግዚአብሔር ተገናኝተን በቀጥታ የመንፈስ ቅዱስ እርዳታ እና የመንፈስ ቅዱስ ኃይል ውስጣችን ላይ ሰርቶ እስኪገለጥ ድረስ የግድ በቋንቋ ልንማረው ነው፣ በባህል ሊመጣብን ነው፣ ወደ ባህላችን ሊመጣ ነው፣ በሌላ ባህል ልንቀበለው ነው፣ ባህሉ ጋር ሊኖር ነው። አሁን እዚህ ጋር ነው ጥንቃቄ የሚያስፈልገው። የሃይማኖትን ትርጉም ለይተን አውቀን ያ ባህልም ቢጠቀም ወደ እግዚአብሔር መምሰልን ለማደግ እየሄድን መሆናችንን ካላስታወስን ያ ሃይማኖት ባህሉ ውስጥ ገብቶ ተወሽቆ ወይም ደግሞ ባህሉ ውስጥ ሰጥሞ ሊቀር ይችላል። ይሄ ደግሞ ሊያመጣው የሚችለው ችግር ሲንክሪቲዝም ሊያጋጥም ይችላል። ማለት አላስፈላጊ የሆነ የሃይማኖትና የባህል መደባለቅ ሊያጋጥም ይችላል ነው እያልን ያለ ነው። አሁን አንዳንድ ሰዎች እዚህ ጋር ምን ሊሉ ይችላሉ? ምን ችግር አለው ባህላችን እንዲያው ሃይማኖት ቢሆን ወደ እግዚአብሔር እንድንቀርብ እግዚአብሔር ጋር በየቀኑ እንድንገናኝ የቀን ውሎአችንና ሁሉ እንቅስቃሴያችን ከእግዚአብሔር ጋር የተሳሰረ ይሆናል እንጂ ምን ችግር አለው ብለው ሊጠይቁ የሚችሉ ሰዎች አሉ። ግን እንደሱ አይደለም። ባህል ሃይማኖታችን ባህል ማድረግ ቻልን ማለት ባህል ሃይማኖት ማይሆንበት ምክንያት የለም። ከዛ ደግሞ ዘላለማዊ ነው እያልን ነው፣ ሃይማኖት አይቀየርም እያልን ነው። ቅድም በፈተናቸው ቅድስት ቤተክርስቲያን ቅድስት ናት፣ አንዲት ናት፣ ሐዋርያዊት ናት፣ ኩላዊት ናት ብለን ያነሳናቸው ነገሮችን በሙሉ ባህል ሊያሟላቸው ስለማይችል ሃይማኖት ወደ ባህል ሲቀየር ያ ባህል ቅዱስ ባህል ተብሎ ከእግዚአብሔር የመነጨ ቅድስና ሊሰጠው አይችልም። ማዕረግ ነው እንጂ ሊኖረው የሚችለው አንድ ባህል ሊኖር አይችልም። ሐዋርያዊ የሆነ ባህል ለብቻው እንትን ሊለው የምንችል ነገር አይደለም። አሁን እነዚህ ሁሉ ይሄ የሃይማኖትን ባህሪያት ወደ ባህል ሲገቡ እዛ ተወሽቀው ወይም ደግሞ ተውጠው ሊቀር ሃይማኖቱ ተውጦ ሊቀር ይችላል። ልክ ህዝቡ በልማድ ያ ሃይማኖት የፐርፎርማንስ ጉዳይ ሊያደርገው ይችላል ወደ ባህል ሲገባ። አሁን በየጊዜው ባህል እዚህ መሬት ላይ ያለው እዚህ ባህል ላይ ያለው እዚህ ቋንቋ ውስጥ የመጣው የሃይማኖት እኛ ለመውሰድ ነው እንጂ እዛ ባህል ውስጥ እዛ ልማድ ውስጥ የሰው ቋንቋ ውስጥ ተወሽቆና እዛ ሰጥሞ እንዲቀር አለመሆኑ እየተናገርን ባህሉ መጠቀም ቋንቋውን መጠቀም እግዚአብሔርን ለማስረዳት እግዚአብሔርን ለመረዳት መጠቀም ግን ምንም ችግር አይኖረውም ነው እያልን ያለነው። ሌላኛውን ደግሞ ይሄ ባህል የተባለው ህዝብ እርስ በራሳቸው የሚረዳዱበት ነው። ህዝቡ እርስ በራሱ የሚረዳዳበት የሚግባባበት ከሆነ ደግሞ ለሚመጡ ነገሮችን በሙሉ በዛው በባህሉ አድርጎ ነው የሚቀበላቸው። ከሚቀበላቸው አንዱ ሃይማኖት ሊሆን ይችላል። ሃይማኖት ተቀብሎ ከዛ የሃይማኖት ዓላማ ግን ህዝቡን አስረድቶ ከስጋዊው ከባህላዊው ከጊዜያዊው ከኃላፊው ከጠፊው ውጭ ሌላ ዓለም እንዳለ ገልጦ ወደ እግዚአብሔር እንዲሄድ አቅጣጫ ማሳየት የማን ስራ ነው? የሃይማኖት ስራ ነው። እዚህ ከገባ በኋላ አሁን ወደ ባህሉ ግን ወደ ፐብሊክ ስፔሱ የሚመጡ ነገሮች ደግሞ አሉ። ከነሱ አንዱ ፖለቲክስ አንድ ነው። በየጊዜው የተለያዩ አይዲዮሎጂዎች፣ የተለያዩ ፍልስፍናዎች፣ የተለያዩ ስነ ሐሳቦች፣ የተለያዩ ኢንዲጂነስ ሪሊጅን ጨምሮ ማለት ነው። ይህ በልማድ ሃይማኖት የሚመስሉ የአምልኮ ልማዳዊ የአምልኮ ስርዓቶችም ጭምር የታሉ እዛ ባህል ጋር ይገባሉ። የነዚህ ሁሉ ሲገቡ ዓላማ አላቸው። ምንድነው አላቸው? ፖለቲካ ከሆነ ህዝቡን አስረድቶ ያ አይዲዮሎጂው አምጥቶ ወደ ህዝቡ ልቡና ወደ ህዝቡ አቅርቦ ወደ ፐብሊክ ስፔሱ ዊን አድርጎ ህዝቡ ደግሞ ተቀብሎት ያ የመጣውን አይዲዮሎጂ ባህሉ አድርጎ ያ ህዝብ በተግባርም እንዲኖረውና እንዲከተለው የፖለቲካ ዓላማ ነው። የአይዲዮሎጂዎችም ዓላማ እንደዛ ነው። የፍልስፍናዎችም አንድ ሰው የተፈለሰፈው አንድ ሰው ያገኘው ግኝት ሊሆን ይችላል። ግን በስተመጨረሻ ህዝቡ ተቀብሎት
በሱ መንገድ እንዲኖር ማድረግ ነው። ስለዚህ ሳይንስም እንደዛ ማለት ነው። የሆነ ፈጠራ ሲያመጣ ህዝቡ ተጠቅሞበት ልማድ አድርጎት ከዛ በኋላ እየተጠቀመበት እንዲቀጥል ከማድረግ አንጻር ነው። ስለዚህ ሳይንስም እንበለው ፊሎሶፊም እንበለው ፖለቲክስም እንበለው የተለያዩ አይዲዮሎጂዎችም እንበላቸው እነዚህ ኢንዲጂነስ ወርሺፕ ፕራክቲስም እንበላቸው ዝም ብሎ ሀገር በቀል የሆኑ የእምነት የሚመስሉ መንገዶችም እንበላቸው ሁሉ በባህሉ ህዝብ ገብተው በህዝቡ ባህል ገብተው ፓብሊክ ስፔሱ ላይ ዊን አድርገው እዛ እንዲቀሩና ህዝቡ እንዲጠቀምባቸው ነው። ሃይማኖት ግን ለጊዜው በቋንቋ ሊገለጥ ይችላል፣ እንዲገለጥ ይፈልጋል። በባህሉም በምልክቶችም ሊገለጥ ይችላል። መጨረሻው ግን ወደ ሰማየ ሰማያት ወደ ልዕልና ወደ እግዚአብሔር እንድናይና ከሞት በስተጀርባ ባለውን ህይወት ላይ እንድናስብ ማድረግ ነው። ህዝቡ የተለያዩ ነገሮች ናቸው። ስለዚህ ሃይማኖት ወደ ፓብሊክ ስፔሱ ሲገባ ሰጥሞ እንዲቀር መሆን የለበትም። የመጣበትም እንደዛ አይደለም። ሰጥሞ እንዲቀር አይደለም። ልክ ፖለቲካ አይዲዮሎጂዎች፣ ፍልስፍናዎች፣ ሳይንስ ሁሉ እነዚህ መጥተው ለህዝቡ አስተዋጽኦ አድርገው ህዝቡም ተቀብሏቸው ባህል ልማድ አድርጓቸው እንዲሄድ እንደሚመጡ ሁሉና አመጣጣቸውና አፈጣጠራቸው እንደዛ እንደሆነ ሁሉ ሃይማኖት እንደዛ አይደለም። ሃይማኖት በቋንቋ የገባው መንፈሳዊ ቋንቋ እስክንረዳ ድረስና ወደ መንፈሳዊ ቋንቋ እስክናድግ ድረስ ነው። ምልክቶች የሚጠቀመው የመንፈሳዊ ምልክቶችን እስኪገቡን ድረስ ነው። መንፈሳዊ የሆነ ከእግዚአብሔር ጋር ትስስር እስክንፈጥር ድረስ ነው እንጂ ቋንቋ እዛ ባህል ላይ ሰጥሞ እንዲቀር አይደለም። ስለዚህ ባህል ጋር ሲወጣ ቀይ መስመሩ ጠብቆ ነው ሃይማኖት ወደ ባህል መግባት ያለበት፣ ህዝቡ ለማስረዳት ለመውሰድ። እዛ ፓብሊክ ስፔስ ላይ እነ ፍቅር፣ እነ ሰላም፣ እነ ደስታ፣ እነ መንፈሳዊነት፣ እነ ርህራሄ፣ እነ መከባበር የሚሉ ሃይማኖታዊ እሴቶችን ማስፋፋት ይችላል አለበትም። ፓብሊክ ስፔሱ ላይ ወደ አምልኮቱ ወደ ዶግማው ስንመጣ ግን ዶግማው ማሙቶ እዛ ባህል ውስጥ ገብቶ ጠፍቶ ወይም ደግሞ ባህል ሆኖ መቅረት የለበትም። ምክንያቱ ያ ሃይማኖት ባህል መሆን ከቻለ ባህሎች ሃይማኖት የመሆን እድል አላቸው ማለት ነው። ስለዚህ የሆነ ሲቀየር ለመቀየር ሊጋለጥ ነው ማለት ነው። የሃይማኖት ባህል ከሆነ ባህልም የሚቀየር ከሆነ የሚያድግ ከሆነ የሚደክም ከሆነ የሚወድቅ ከሆነ የሚሰፋ ከሆነ የባህሉ ባህሪ ይወርስና ከዛ በኋላ በሱ ልክ ሃይማኖት ልክ እንደሚቀየር እንደሚሰፋ እንደሚጠብ ሊጠፋም እንደሚችል ይሆናል ማለት ነው። ከዛ በይበልጥ ግን የእቺ ቤተክርስቲያን ሁሩ መሐሩ ተኩላ አጽናፈ ዓለም ተብሎ ነውና ተልእኮ የተሰጣት ዓለምን በሙሉ ለማስተማር ስለተሰጠች ዓለም ለማስተማር የሆነ ባህል አይደለም ያስፈልጋል። ሃይማኖቱ በትክክል መረዳት ከዛ በኋላ ቋንቋ ልትጠቀም ትችላለች፣ ባህል ልትጠቀም ትችላለች። ባህሉ ደግሞ የምታስተምረውን ሰው ባህል ታሳቢ ያደረገ መሆን ይኖርበታልና ወደ ባህል ከገባ ያው ሃይማኖት ብለህ ባህልን ልታስፋፋ ነው። እንደዛ የተጠቀሙም አሉ። ሃይማኖት ብለው ባህላቸውን ያስፋፉ፣ ሃይማኖት ብለው ባህላቸውን ወደ ሌላ ህዝብ ያስተጋቡ። እንደዛ ካልሆነ ደግሞ በሃይማኖት እያወገዙ ግን ደግሞ ባህላቸው ብቻ ያስፋፋው አሉና ይሄ ጥንቃቄ ያስፈልገዋል። አላስፈላጊ የሆነ የሃይማኖትና የባህል መደባለቅ ሊያመጣው የሚችል ችግር የባህልን ባህሪያትን ሃይማኖት እንዲወርስ በማድረግ የባህል ባህር ደግሞ በህዝብ የተፈጠረ ነው፣ ለህዝብ የሚያገለግል ነው። ሊጠፋ ሊቀየር ሊለወጥ ሊሻሻልም ይችላል። ከዛ ደግሞ ይሄ ባህል ለብዙ ነገሮች ተጋላጭ ነው። ተጋላጭ ስለሆነ እዛ ሃይማኖት ቀይ መስመር አልፎ ባህል ላይ ከቆየ የግድ ይጠቃል። አሁንም እያጋጠመን ያለ ሃይማኖትና ባህል ተደባለቀ፣ ሃይማኖትና ፖለቲካ ተደባለቀ፣ ፖለቲካ ወደ ሃይማኖት እየገባ ነው። እነዚህ ነገሮች ሁሉም እየመነጩ ያሉ አስቀድሞ በነገስታቱ ዘመን ሃይማኖትና ባህል አላስፈላጊ በሆነ ደረጃ መደባላለቃቸውን መሰረት ያደረገ ነው የሚል የግል ምልከታም አለኝ። እንደዚህ ስል ቅድስት ቤተ ሃይማኖት ባህል አለው ወይ የሚል ጥያቄ ሊነሳ ይችላል። ሃይማኖት የራሱ የሆነ ባህል የለውም። የራሱ የሆነ ባህል የለውም። ግን እየሄደበት ያለ ሃይማኖት የሄደበትን ቤት በሙሉ የቤቱ ባህል እየተጠቀመ ሰዎቹንም ወደ ቅድስና ይወስዳል። ባህሉንም ከፍ ያለ ትርጉም እንዲኖረው በማድረግ ላይ አስተዋጽኦ ሊያደርግ ይችላል። ወደ ቅድስት ቤተክርስቲያን ስንመጣ ግን
በየሀገሩ በየአህጉሩ ያሉ አብያተ ክርስቲያናት የራሳቸው የሆነ ይትባህል የሚባል ግን አላቸው። ቤተክርስቲያን የራሳ ባህል አላት። ያ ባህል ከህዝቡ ባህል አወጣጥታ ከሰማያዊ ትርጉም ጋር አያይዛ ስርዓተ አምልኮዋን የምትፈጽምበት ያ ስርዓተ አምልኮ ደግሞ የራሱ የሆነ ምስጢራዊና መንፈሳዊ ትርጉም እንዲኖረው ያደረገችበት ደግሞ ይትባህል የሚባል አላት። የራሷ ባህል አላት። ስለዚህ የህዝቡ ባህል አለ፣ የቤተ ክርስቲያን ይትባህል አለ፣ ሃይማኖት ደግሞ አለ። ስለዚህ ሃይማኖት ሲመጣ ወደ ህዝቡ ባህል ይመጣና ከህዝቡ ባህል ይትባህል ያወጣል። ያ ይትባህል መንፈሳዊ ትርጉም ፍጹም መንፈሳዊ ትርጉም እንዲኖረው በማድረግ ለስርዓተ አምልኮ ያውላል። በሱ ልክ ደግሞ ሃይማኖት በዛ በይትባህሉ እንዲገለጥ ይደረጋል። ስለዚህ ያ ይትባህል የቤተ ክርስቲያኗ ነው። እዛ ባህል ላይ ሲሄድ የራሱ ቀይ መስመር ሊኖረው ይገባል። ያ ባህሉ እንዲቀደስ ህዝቡ ባህሉን ወደ ኃጢአት እንዳይወስደው ባህሉ ወዳልሆነ ነገር እንዳይወስደው በመቀደስና የራሷ የሆነ አስተዋጽኦ ማድረግ ላይ ትሰራለች። ባህሉ እንደ የራሷ አድርጋ ይህች ቅድስት ቤተክርስቲያን ማሰብ ግን አትችልም። ባህሉ የኔ ነው ብላ ወይም ደግሞ እንዲህ መሆን አለበት ብላ አትሰራም። የራሷ የሆነ ባህል አላት። በአጸዷ የሚከናወንም በአጸድ፣ በአደባባይ የሚከናወንም በአደባባይ፣ በሃይማኖታዊ በዓላትን የሚከናወን ነገርም ካለ በሃይማኖታዊ በዓላትን የራሷ የሆነ ይትባህል አላት። ስለዚህ የምንጠነቀቃቸው ነገሮች አሉ። ያ ይትባህል ዝም ብሎ ሃይማኖት ሆኖ ሃይማኖት ከመግለጽ አልፎ ሃይማኖት ሆኖ እንዲህ ካልሆነ ተብሎ ሰዎችን እስኪሰነካከሉበት ድረስና በህጉ ምክንያት ሰዎችን ወደ ቤተክርስቲያን እንዳይቀርቡ ከተደረገ ይሄ ሪቹዋሊዝም የሚባለው ወይም ደግሞ ይሄ ትራዲሽኑ ወይም ደግሞ ትውፊቱ ደረቅ እንዲሆንና ወደ መንፈሳዊነትን ከማሳደግና ሰውን አማኙ እንዲሻገር ከማድረግ መከልከል እንትን የሚያደርግ ከሆነ ሪቹዋሊዝም ይባላል። ይሄ ደግሞ ፈሪሳውያንም ሰዱቃውያንም መድኃኔዓለም ኢየሱስ ክርስቶስ ሲፈታተኑት የነበረ ነገር ነው። ሰንበትን አክብር የሚለው ህግ ነው፣ ይትባህል ነው የቅድስት ቤተክርስቲያኗ። ያ ይትባህል ግን ደግሞ ሰዎችን ሊድኑበት በማይችሉ ህግ ለሰዎች ተብሎ የተሰራ ህግ ሰዎቹ ለህግ ተብለው የሚጎድበት እድል ደግሞ ሲፈጠርና ሲገለበጥ የራሱ ችግር ይኖረዋል። ይሄ ሪቹዋሊዝም ይባላል። ይህች ቅድስት ቤተክርስቲያን ተልእኮዋ ወደ ባህል አውጥታ ከዛ ባህሉ አሸንፏት ባህሉ ውስጥ ደግሞ ከተዋጠች ግን አላስፈላጊ የሆነ ሲንክሪቲዝም የሚባለው ወይም ደግሞ አላስፈላጊ የሆነ የሃይማኖትና የባህል መዋሃድ ይፈጠርና አማኙ ግራ ይገባዋል። ስለዚህ ባህሉ የሆነ ነገር ከተባለ ለዛ ባህል ሲባል ህዝቡ ሲዋጋ ራሱ ያው ፊት ለፊት ቤተክርስቲያኗ ልትቆም ነው ማለት ነው። ለዛ ባህል ሲባል የሆነ ነገር ሲመጣ ራሱ ቤተክርስቲያን ፊት ለፊት ልትቆይ ነው ወይም ደግሞ ሃይማኖትን ታስመታዋለች ነው። ስለዚህ ሃይማኖት የትም ቦታ ሆኖ ወደ እግዚአብሔር መቅረብ የሚፈልግም ሰው ወደ እግዚአብሔር ለማቅረብ የተዘጋጀውን ሃይማኖት በዚህ ልክ በተሳሳተ መልክ እንትን ከተባለ ሊፈጠር የሚችል ችግር አለ እና ብዙ ችግሮች አሉ። ይሄ መንፈሳዊነቱ ያጣል፣ ዓላማው ያጣል፣ እውነት ትደበቃለች። ያ ባህል በራሱ በማሟላታቸው በማክበራቸው የጸደቁ ሰዎች የጸደቁ እስኪመስላቸው ድረስ ሊደርሱ ይችላሉ እና ብዙ ችግሮች አሉ። ከብዙዎች ግን በጥቂቶቹ እያየናቸው ነው እና ምንድነው መደረግ ያለበት የሚለው ሃይማኖት ነጥሮ ለብቻው ይሄ ነው ሃይማኖት፣ ይሄ ደግሞ የቤተክርስቲያኗ ይትባህል ነው፣ ይሄ ደግሞ የህዝቡ ባህል ነው። በሃይማኖትና በይትባህሉ ያለው ልዩነት ይሄ ይትባህል ወደዛ ሃይማኖት እንድንቀርብ ከባህል ተሻግረን ከቋንቋ ባሻገር ከባህል ባሻገር ያለውን መንፈሳዊነትን እንድንረዳ ነው ጥቅሙ የሚል ይኖራል፣ የሚል ትርጉም ይሰጠዋል በይትባህልና በሃይማኖት ያለው። ግን ይሄ ይትባህል ያ ሃይማኖት ያ መንፈሳዊነት ያ ከእግዚአብሔር ጋር መገናኘት መቻልን ለመፍጠር በጣም ወሳኝ ነው። እንቅስቃሴውም አሰራሩም መውጣት መግባቱም ሁሉ ነገር መንፈሳዊ ትርጉም ተሰጥቶት ስለሆነ እያልን ያለነው በዚህ መንገድ ወደ ሃይማኖት ያደርሰናል። ወደ ባህል ስንመጣ ግን ይሄ ባህል የህዝቡ ነው። ህዝቡ ያ ይትባህልም ሆነ በይትባህል አልፈን ልናገኘው እና እንደርስበት የተዘጋጀውን መንፈሳዊው ዓለም ወደ ህዝቡ ለማስረዳት ህዝቡን ደግሞ ለመግለጥ ህዝቡ ጋር ወስደን ለመግለጥ እንጠቀምበታለን። እዛ ባህል ውስጥ ቋንቋ አለን እንጠቀማለን።
እዛ ባህል ውስጥ ምልክቶች አሉ እንጠቀማለን። ህዝቡ ለማስረዳት ነው እንጂ እዛው አሉ ባህሎቹ የህዝቡ ናቸው። ስለዚህ ባህል ላይ ህዝቡ ይጠቀም ይግባባ እየተግባባ ነው እንደ ቋንቋ አድርጌ ግን እጠቀምበታለሁ ማለት ትችላለች ቤተክርስቲያን እንጂ ይሄ ባህል እንዲህ ካልሆነ በዚህ ካልወጣ እንዲህ ካላለ እንዲህ ካልሆነ ብላ የራሷ የሆነ ይሄ ነው ባህል ብላ የምታስገባው ነገር ካላት ያው ሃይማኖት ባህል አለው እንደማለት ነውና ከዛ ደግሞ ለሁሉ አቃፊ እንዳልሆነ ባህልም እየተነጋገርን ማነው አንስተናል። ስለዚህ በባህልና በሃይማኖት መካከል ልዩነቱ መረዳትና በአግባቡ ማወቅ ይኖርብናል። ምክንያቱም በዚህ ጊዜ የችግሮችን ምንጭ የሁሉ ችግሮችን ምንጭ ይህች ቅድስት ቤተክርስቲያን የህዝቡ ባህል ኦነርሺፕነት እየተሰማት ያ ስሜት ደግሞ እያስከተለው ያለ አለመግባባት እና አላስፈላጊ የሆኑ ዋጋ እየከፈለች ትገኛለች። ሃይማኖታዊ ነገር በመዳረስ ላይ መስራት ሲኖርባት ለማለት ነው እና አመሰግናለሁ። እንዳታወይ በክንድ ዙሪያ አስረኝ እንደ ያስከኝ እንደወደድከኝ ጌታዬ ስንቱ ማዕበል ሞገድ አለፈ።